ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። መገናኛ ብዙሃን ባለሙያዎች ድምፃዊ አንዱዓለም ጎሳ የችሎት ሂደት እንዳይታደሙ በፍርድ ቤት ተከለከሉ። ዛሬ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ ምርመራ ይጣራበት ያለው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ፍርድ ቤቱ የመገናኛ ብዙሃን ችሎት እንዳይታደሙ አግዷል። በዛሬው ችሎት ፖሊሶች የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበዋል በሚል የምርመራ ሂደቱ ላይ እንቅፋት በመፍጠር በችሎት እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎት የጠየቁት የተከሳሽ ጠበቃ በበኩላቸው ፖሊስ ያቀረባቸው አቤቱታ እንደሚደግፍ ገልጸው ችሎቱ ሁለት ወገኖች ካዳመጠ በኋላ የመገናኛ ብዙሃን ከዚህ በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ዲያሪ በተከሳሽ ጠበቃ እጅ ላይ እንደሚገኝ የሚሉ የተሳሳቱ ሐሰተኛ ዘገባዎች ማቅረባቸውን በችሎቱ ምርመራ ሂደት ላይ ችግር እንደሚፈጠር በመታመኑ የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች ችሎቱን እንዳይታደሙ የሚል ትዕዛዝ አስተላልፏል። በዛሬው ችሎት የተገኙ ጋዜጠኞች በፍርድ ቤቱ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት መጋቢት 2 ቀን 2017 ዓመተ ምህረት አጥቢያ በመኖሪያ ቤቷ ከሚገኘው ህንፃ ላይ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ የድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ብርጌድ ኑሐምዳን በመባል የሚታወቁት የኤርትራ የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋም ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዘግቧል። በኢትዮጵያ ወታደራዊ ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉ ያስታወቀው የእንቅስቃሴ ብርጌድ ኑሐምዱን የሚቀላቀለው የኤርትራ ዋስትና ስለሚያገኝበት መንገድ ከኢትዮጵያ መንግስት ጋር መነጋገሩ የእንቅስቃሴ አመራር ነግረውኛል ሲል ቢቢሲ ገልጿል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ኑሐምዱን በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንድ ላይ የከፈተው ጽሕፈት ቤት ስራ ያስጀመረው ባለፉት የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽሕፈት ቤቱ የምርቃት ስነ ስርዓት የሚያሳይ ቪዲዮ ላይ የብርጌድ ኑሐምዱን አመራሮች የቢሮ የመክፈት እንቅስቃሴ ጥፋት እንደሆነ ሲናገሩ ተደምጧል። እንቅስቃሴው ከፊት ሆኖ ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየ የብርጌድ ኑሐምዱን እንቅስቃሴ አንድ መገኛ ማዕከል እንደሆነ መናገራቸውን ዘገባዎች አስነብበዋል። በሆሳዕና ዕለት በዩክሬን የተፈጸመው ጥቃት የሚቃወሙ መግለጫ አሜሪካ አልፈርምም አለች። ባለፉት እሁድ የሆሳዕና በዓል ቀን ሩሲያ ሱሚ በተባለ ግዛት ውስጥ የሚሳኤል ጥቃት መፈጸሟ ይታወቃል። በዚህም ጥቃት 35 ሰዎች ሲገደሉ ሌሎቹ 119 ሰዎች መቁሰላቸውን የዩክሬን ባለስልጣናት ገልጸው ነበረ። ይህ ጉዳይ በተመለከተ የቡድን 7 አባል ሀገራት ተገኝቶ የተቃውሞ መግለጫ ለማውጣት ቢያስቡም አሜሪካ በመግለጫው ላይ ለመፈረም ፈቃደኛ ለመሆኗን ብሉምበርግ ዘግቧል። አንድ የካናዳ ባለስልጣን ለዜናው አውታር ሲናገር ይህንን ድርጊት ለመቃወም ፈቃደኛ ያላሳየችው አሜሪካ ብቻ ናት። ከቡድን 7 ውስጥ ሌሎቹ ተስማምተው ተቃውሞን ብለዋል። መግለጫው እንዲወጣ ሁሉም አባል ሀገራት መስማማት ስለሚጠበቅባቸው ሳይወጣ መቅረቱን አስረድቷል። አንድ ምንጭ ለዜና አውታር እንደተናገረው አሜሪካ በመግለጫው ላይ አልፈርምም ያለችው እያደረገችው ያለው የተኩስ አቁም ጥረት እንዳይበላሽ በመስጋት ነው። የዩክሬን ባለስልጣናት በእሁዱ ጥቃት የተገደሉት የቆሰሉት ሰላማዊ ሰዎች መሆናቸውን ቢናገሩም ሩሲያ ግን በዚህ አልተስማማችም። ዩክሬን ሚል ቃል አቀባይ መግለጫውም ጥቃት የፈጸመው በስብሰባ ላይ በነበሩ የዩክሬን ወታደራዊ መኮንኖች ላይ መሆኑን ተናግረው ነበር። ዋይት ሀውስ ከፕሬዝዳንት ትራምፕ ጋር የሚገናኙ ሚዲያዎች ቀነሰ። ነጩ ቤተ መንግስት ዛሬ ባወጣው መግለጫ በፕሬዝዳንት ትራምፕ አብረው የሚጓዙ በሀገር ውስጥ በውጭ የሚያደርጓቸውን ስብሰባዎች ላይ የሚዘግቡ 10 ሚዲያዎች እንደነበሩ ጠቅሶ አሁን ይህን መቅረቱ አስታውቋል። ይህን ያደረገው ለፕሬዝዳንቱ ጥያቄ የሚያቀርቡ ጋዜጠኞች በፕሬዝዳንቱ ዙሪያ የሚሰራጩ ዘገባዎች በአግባቡ ለመቆጣጠር መሆኑ አስረድቷል። ዋይት ሀውስ ይህንን እርምጃ ከወሰደባቸው ሚዲያዎች መካከል ሮይተርስ፣ ብሉምበርግ ይገኙበታል። እነዚህ ሚዲያዎች ፕሬዝዳንቱ በሚሰጡበት ጋዜጠኛ መግለጫ ላይ
ከሚታደሙ ሌሎች 30 ሚዲያዎች ጋር ተቀላቅለው እንዲዘግቡ ተፈቅዶላቸዋል። ሮይተርስ ጉዳዩን አስመልክቶ ባወጣው መግለጫ እርምጃው ተቃውሟል። በርካታ ሚዲያዎች ከእርሱ ወደ ፕሬዝዳንት መረጃዎች በቢሊዮን የሚቆጠሩ ሰዎች እንደሚያሰራጩ ገልጸው እርምጃዎቹ ዲሞክራሲ የሚጻረር እንደሆኑ አስረድተዋል። በመግለጫውም ጨምሮም ከፕሬዝዳንት ጋር የሚያደርጉት ግንኙነት ለመገደብ የሚያስችል ማንኛውም ክልከላ የዲሞክራሲ መሰረተ ሀሳብ የሚጣረስ ነው ብለዋል። ይህም በእንግዲህ እንዳለ ከአንድ ወር በፊት የዋይት ሀውስ አሶሲኤትድ ፕሬስ በፕሬዝዳንት ጋዜጣዊ መግለጫ ላይ እንዲያገኝ ክልከላ መጣሉ ይታወሳል። ይህን ተከትሎ አሶሲኤትድ ፕሬስ በፍርድ ቤት ክስ የተመሰረተ ሲሆን ፍርድ ቤቱ በጋዜጣዊ መግለጫው ላይ እንዲገኙ ወስኗል። ይህን ዋይት ሀውስ የፍርድ ቤቱን ትዕዛዝ በማክበር እንዲገባ ፍቃድ እንዳልተሰጠው አስታውቋል። ጠቅላይ ሚኒስትር አብይ አህመድ መልእክት የውሃን ጉባኤ አነስተኛ ቢሆንም በሚገባ የተቀናጀ የፒ4ጂ ፕሮጀክት ትርጉም ያለው ውጤት የሚያስገኝና ለማሳደግ ትልቅ አቅም ያላቸው መሆናቸውን አሳይቷል። ኢትዮጵያ 27 የማካሄድ አምስተኛው የፒ4ጂ ጉባኤ ለማዘጋጀት ችቦ በመድረኩ ኩራት ይሰማታል። ይህን እድል በጽናት በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክ፣ ኮሪያ ሪፐብሊክ የታየው ስኬታማ ዝግጅት ጨምሮ እናስቀጥላለን። ትብብር፣ ፈጠራ፣ አካታችና ተግባር በተባለው የፒ4ጂ አስኳል መሆናቸውን በመመራት የኢትዮጵያ 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ፣ የማይበር ግብርና ብሎም ወጣቶችና ሴቶች ማብቃት፣ የአረንጓዴ ሽግግር ወሳኝ አስፈጻሚ ማድረግ አስፈጻሚ ላይ ትኩረት ሰጥቶ ይዘጋጃል ብለዋል። ባለፉት 9 ወራት ኢትዮጵያ ጥቅም ያስከበረ ስኬታማ ዲፕሎማሲ ስራዎች ተከናውነዋል። ባለፉት 9 ወራት ኢትዮጵያ ጥቅም ያስከበሩ ስኬታማ የዲፕሎማሲ ስራዎች መከናወናቸው የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው የሚኒስቴሩ 9 ወራት አፈጻጸም መነሻ በማድረግ በወቅታዊ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ለጋዜጠኞች መግለጫ ሰጥተዋል። አምባሳደሩ ከፖለቲካ ዲፕሎማሲ ስራዎች መካከል ኢትዮጵያ 38ኛ የአፍሪካ ህብረት የመሪዎች ጉባኤ ስኬታማ በሆነ መልኩ እንዳስተናገደችና ህብረቱ ጸጥታ ምክር ቤት አባል መሆን መቻሉን ጠቁመዋል። ከጎረቤት ሀገር ጋር ያላት የህዝብ ለህዝብ ትስስር ለማጠናከር 900 ላይ የተለያዩ ሀገር ዜጎች የትምህርት ዕድል መስጠቷን ተናግረው ከተለያዩ ሀገር ጋር የኢትዮጵያ ጥቅም የሚያስከብሩ 11 ስምምነቶች ተፈራርመው መጽደቃቸውን አውስተዋል። ጎረቤት ሀገር ባስቀደመው የውጭ ግንኙነት ፖሊሲ መርህ ጥላ ስር የሁለትዮሽ የባለ ብዙ ወገን ትብብሮች ለማጠናከር በትኩረት መስራት አምባሳደር ነቢያት ጠቅሷል። በዚህም የኢትዮጵያና የሶማሊያ የሁለትዮሽ ግንኙነት ዳግም እየተጠናከረ እንደሚገኝ ገልጸው አምባሳደሩ ነቢያት ከኢኮኖሚ ዲፕሎማሲ አንጻር በሰጡት ማብራሪያ በቅርቡ ተግባራዊ የተደረገው ማይክሮ ኢኮኖሚ ማሻሻያ ውጤት እያስገኘ መሆኑን ተናግረው የተለያዩ መድረኮች በመጠቀም የኢትዮጵያ ምርቶች፣ የቱሪዝም መዳረሻና ሌሎች መሰል ኢኮኖሚ አቅሞች የማስተዋወቅ ስራ እየተከናወነ ሲሆን በዚህም 533 ኩባንያዎች በኢትዮጵያ የቅድመ ኢንቨስትመንት ጉብኝት ማከናወናቸውን ገልጸው እንዲሁም በኢትዮጵያ 15 ዓለም አቀፍ ኮንፈረንሶች በስኬት መከናወናቸውን ቃል አቀባይ አውስተዋል። አምባሳደር ዜጋ ተኮር ዲፕሎማሲ በተመለከተ በሰጡት ማብራሪያ ባለፉት 9 ወራት በችግር ውስጥ የነበሩ ከ92,000 በላይ ዜጎች ወደ ሀገራቸው እንዲመለሱ ተደርገው ነው ያሉት። ከዚህ ቀደም በማይናማር በችግር ውስጥ የሚገኙ 130 በላይ ዜጎች ማምጣት መቻሉን ገልጸው በአሁኑ ወቅትም በሚቀጥሉት ቀናት 200 በላይ ዜጎች ለማስመለስ አስፈላጊው ጥረት እየተደረገ መሆኑን አንስተዋል። በሌሎች ሀገር ውስጥ ሆነ በአስከፊ ህይወት ውስጥ የሚገኙ ዜጎች የመታደግ እና ወደ ሀገራቸው የመለስ ጥረት ተጠናክሮ ስለመቀጠሉ አውስተዋል። የዜጎች ደህንነት ክብር የማስጠበቅ ስራ የውጭ ጉዳይ ሚኒስቴር ቀዳሚ ኃላፊነት ነው ያሉት ቃል አቀባዩ በተለያዩ ሀገራት የሚኖሩ 1351 ዜጎች መብታቸው እንዲከበር ማድረግ መቻሉን ቃል አቀባዩ ህብረተሰብ ህጋዊና የስራ ስምሪት ውል ወደ ተፈጸመባቸው ሀገር በህገ ወጥ የሰዎች አዘዋዋሪ አሳሳች ማስታወቂያ በማታለል ለአደጋ እንዳይዳረጉ ጥንቃቄ ማድረግ አለባቸውም ሲል ተናግረዋል። ለፋሲካ በዓል 1 ኪሎ ስጋ 460 ብር ሊቀርብ ነው። ለፋሲካ በዓል 1 ኪሎ ስጋ 460 ብር እስከ 520 ብር እንደሚቀርብ የአዲስ አበባ ህብረት ኮሚሽን አስታወቀ። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ልዕልት ግዳይ እንደገለጹት ለፋሲካ በዓል 1 ኪሎ ስጋ ከ460 እስከ 500 ብር ዝቅተኛ ገቢ ላላቸው ማህበረሰብ ይቀርባል። 1 ኪሎ ስጋ 460 እስከ 520 ብር ጥራት ጠብቆ መቅረቡ ዝቅተኛ ገቢ ያላቸው ማህበረሰቦች በዓሉን እንዲውሉ ያደርጋል ብለዋል። በከተማው 239 የህብረት ስራ ማህበራት ሊኳንዳ ቤቶች አሉ። በዚህም ስጋ ቤቶች 1 ኪሎ ስጋ 460 እስከ 520 ብር እንዲቀርብ ተመን ወጥቷል። ከወጣም ተመን ውጪ እንዳይሸጥ ቁጥጥር የማድረግ ስራ ይሰራል ሲሉ ተናግረው ከልኳንዳ ቤቶች በተጨማሪ በማህበራት በመዝናኛ ቤቶች ስጋ፣ የእንስሳት ተዋጽኦ ይቀርባል። የገቢ አቅማቸው የሌላቸው ዜጎች በዓሉን በደስታ እንዲያሳልፉ ይደረጋል ብለዋል።
ኮሪያ ከጎኗ የቆሙትን ኢትዮጵያ አርበኞች ጀግናና መስዋዕትነት መቼም ቢሆን አትዘነጋም። አምባሳደር ካንግ ጆንግ ኮሪያ ከጎኗ የቆሙት የኢትዮጵያ አርበኞች ጀግናና መስዋዕትነት መቼም ቢሆን አትዘነጋም ሲሉ በኢትዮጵያ የኮሪያ አምባሳደር ኮንግ ጆንግ ገለጹ። የኮሪያ መታሰቢያ ሙዚየም ለአርበኞች ክብር ዳግም ተገንብቷል። በምረቃው ስነ ስርዓት ላይ የተገኙት የኢትዮጵያ ኮሪያ ሪፐብሊክ አምባሳደር ካንግ ጆንግ እንዳሉት ኮሪያ ከእኛ ጋር የቆሙትን የኢትዮጵያ አርበኞች ጀግንነትና መስዋዕትነት መቼም ቢሆን አትዘነጋም። ይህ ሙዚየም መታሰቢያ ብቻ ሳይሆን በሀገሮቻቸው ወዳጅነት አጠናክረው የሚቀጥል ድልድይ ነው ብለዋል። በንግድ በትምህርትና በባህል ልውውጥ ትብብራቸው ይበልጥ ለማጠናከር እንደሚሰሩ አስታውቀው ኢትዮጵያ አርበኞች የተዘጋጀው ሙዚየም ከወርልድ ቱጌዘር ጋር በመተባበር እንደገና መገንባቱን ተናግረው የዓለም አቀፍ የቱጌዘር ድርጅት ዋና ስራ አስኪያጅ ሺያን ሞክሊ የኢትዮጵያ ኮሪያ ግንኙነት ለማሳደግ ያለው ቁርጠኝነት ይህ ፕሮጀክት ከመልሶ ግንባታ በላይ የጋራ እሴቶችን የማደስ ምልክት ነው ብለዋል። ኢትዮጵያና ኮሪያ ለብዙ አስርት ዓመታት አብረው አድገው በዚህ መሰል ተነሳሽነት ወደፊት በልማት በሰላም ግንባታ ውስጥ ትብብር መንገድ እንዘረጋለን ያሉት ሲሆን የኢትዮጵያ የቀድሞ ወታደሮች ጉዳይ ማህበር ፕሬዝዳንት ኮሎኔል እስጢፋኖስ ገብረ መስቀል በበኩላቸው ኮሪያ ጀግኖቻቸውን በማስታወስ በጣም አመስግነዋል ብለዋል። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም የበረራ አገልግሎት ጀመረ። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ከጣለበት ጥሻ በማንሳት አፕግሬድ ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ በማድረግ መቻሉን የጦር ኃይል ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። አውሮፕላኑ አስፈላጊ ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲቻል በሰለጠነ መመሪያ መሰረት ለተሳተፋቸው የአየር ኃይል አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ብለዋል። የፌዴራል አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ በበኩላቸው አየር ኃይል በሰው ኃይል ግንባታ ትጥቆች ማሳደግ፣ ከዘመኑ አቅም ላይ መድረስ፣ መሰረተ ልማቶች ተቋሙን በሚመጥኑ ልክ ማስፋፋት ትኩረት የተሰጠባቸው መሰረታዊ ነጥቦች መሆናቸውን ገልጸው አውሮፕላኑ ጠግኖ ወይም ኃይል መመለስ የዚህ አንድ አካል ነው ብለዋል። ዳሽ 5 ወይም ቡፋሎ በሚል መጠሪያ የሚታወቀው የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አገልግሎት ይሰጥ የነበረው አውሮፕላን ከአንድ ዓመት ጊዜ በላይ አስፈላጊ ጥገና በአየር ኃይል የቴክኒሻን በመስጠት ለ37 ዓመት በኋላ ለበረራ ማብቃት እንደተቻለ ተናግረው ለትራንስፖርት በፓራሹት ዝላይ የካርጎ አገልግሎት መስጠት የሚችለው አውሮፕላን ተጠግኖ ወደ ኃይል እንዲመለስ የተቋሙ ከፍተኛ አመራሮች ለሰጡት ድጋፍ፣ ሙያተኞች ላደረጉት ሙያኛ አበርክቶ ምስጋና ማቅረባቸውን የኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጻቸው ያገኙን መረጃ ያመለክታል። ማይታመን ነው ይላሉ የአካባቢ ነዋሪዎች። ግለሰቡ የህዝብ ሰላም ለመጠበቅ በተሰጠው ጦር መሳሪያ 2 ሰላማዊ ሰዎችን እንደገደለበት ይናገራል። በአርሲ ውስጥ ጀጁ በተባለች ወረዳ ድርጊቱ የተፈጸመው ታህሳስ 13 ቀን 2017 መሐመድ አሚን ከድር የተባለ የአካባቢ ሚሊሻ በዕለቱ ወደ አንድ ጸጉር ቤት ይገባል። ከዚያ ሀሰን ኑር የተባለውን ጸጉር በመቁረጥ ላይ የነበረውን ወጣት ለምን ስብሰባ አልሄድክም ብሎ በቁጣ ይጠይቀዋል። ሚሊሻውም ላቀረበው ጥያቄ መልስ ሳይጠብቅ በጀርባው ላይ ያነገተውን ጠመንጃ አንስቶ ጸጉር ቆራጩ ላይ መተኮሱ የወረዳ አቃቤ ሕግ ለቢቢሲ ተናግረው በዚህም የተነሳ ጸጉር ቆራጩ ወዲያውኑ ህይወቱ ሲያልፍ ጸጉሩ ሲቆርጥ የነበረው ደግሞ ሆስፒታል እየተወሰደ እያለ ለሞት ሊዳረግ ችሏል። አቃቤ ሕግ አቶ አስቻለው አለማየሁ ሲናገሩ ሚሊሻው ከጸጉር ቆራጩ ጋር ከዚያ ቀን በፊት ምንም አይነት ጠብ አልነበራቸውም ብለው ሚሊሻው በቁጥጥር ስር ብሎ በሁለት ሰዎች ግድያ ክስ ከቀረበበት በኋላ በዚህ ሳምንት ፍርድ አግኝቷል። በአርሲ ወረዳ ከፍተኛ ፍርድ ቤት የ1 ዓመት እስራት ውሳኔ እንዳሳለፈበት አቃቤ ሕጉ ገልጿል። በትግራይ ክልል ተቋርጦ የቆየ የቀድሞ ታጣቂ የተሃድሶ መልሶ ማቋቋም ስልጠና ተጀመረ። በትግራይ ክልል ተቋርጦ የቆየ የቀድሞ ታጣቂዎች የተሃድሶ መልሶ ማቋቋም ስልጠና ዳግም ተጀምሯል። የአፍሪካ ህብረት፣ የዓለም አቀፍ ተቋማት ታዛቢዎች፣ ተወካዮች በቀድሞ ትግራይ ክልል ታጣቂ የሚሰጠውን የተሃድሶ መልሶ ማቋቋም የስልጠና ሂደት በመልከታውም ላይ ብሔራዊ የተሃድሶ ኮሚሽነር ተመስገን ጥላሁን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ፣ በአፍሪካ ህብረት የፕሪቶሪያው ሰላም ስምምነት የቁጥጥር ማረጋገጥ ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጀነራል ሳሙድ አሌዴ፣ አህጉራዊና ዓለም አቀፍ የሀገር ልማት ድርጅቶች የሀገር ተወካዮች ተገኝተዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ለቀድሞ ታጣቂ የሚሰጡት
የተሃድሶ መልሶ ማቋቋም ስልጠና ተቋርጦ ቆይቷል። በመሆኑም የቀድሞ ታጣቂዎች የማረጋገጥ ሞቢሊዝ የማድረግ የመመዝገብን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ ዳግም ዛሬ በመቀሌ ዩኒቨርሲቲ ተጀምሯል። የክልሉ የቀድሞ ታጣቂዎች ዲፕሎማሲያዊ መልሶ የማቋቋም ስልጠና ህዳር 14 ቀን 2017 መጀመሩ ይታወሳል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።